ፀሐይ ለአራት ወራት የማትወጣባት የሰው ልጆች ቁጥር ከዋልታ ድቦች ቁጥር የሚያንስባት እንዲያውም በሕግ መሞት የማይፈቀድባት ከተማ ብላችሁ ብታስቡ ምን ይመስላችኋል? የዛሬ ቆይታችን የዚችን አስገራሚ ከተማ ሚስጥር እንፈታለን። ክቡራት ተመልካቾቻችን ዛሬ ይዘናችሁ የምንጓዘው ወደ ሰሜን ዋልታ ነው። ካርታችሁን ዘርጉትና ወደ ላይኛው ጫፍ ተመልከቱ። እዚያ ጋር ከኖርዌይና ከሰሜን ዋልታ መካከል የምትገኝ አንዲት ደሴት አለች፣ ስቫልባርድ። በዚህ ደሴት ላይ ደግሞ በዓለም ላይ ካሉ ከተሞች ሁሉ በሰሜን ጫፍ የምትገኘው ሎንግቫየር ትገኛለች። የዚችን አስገራሚ ከተማ ሚስጥር በዛሬ ፕሮግራማችን የምንፈታ ይሆናል። ፕሮግራሙን ወደ እናንተ ዘይቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማለት ትችላላችሁ። አብራችሁን ቆዩ። በሎንግቫየር መንገድ ላይ ስትጓዙ አንድ የሚያስፈራ ግን ደግሞ የተለመደ የማስጠንቀቂያ ምልክት ታያላችሁ። የዋልታ ድብ ስላለ ተጠንቀቁ የሚል። በዚህ ከተማ ውስጥ 2500 ያህል ሰዎች ሲኖሩ በደሴቷ ዙሪያ ያሉ የዋልታ ድቦች ቁጥር ግን ከ3000 በላይ ነው። በዚህ ምክንያት እያንዳንዱ ነዋሪ ከከተማዋ ወጣ ሲል የግድ የጦር መሳሪያ መያዝ አለበት። ይህ ዝም ብሎ ምክር ሳይሆን የከተማዋ ሕግ ነው። ድቦቹ ሰውን ለማጥቃት ወደ ከተማዋ እንዳይጠጉ ጥብቅ ክትትል ይደረጋል። ይሁንና ሕጉ ድቦችን መግደልን አያበረታታም። ይልቁንም ድቦቹ የደሴቷ እውነተኛ ባለቤቶች ተደርገው ስለሚቆጠሩ ጥበቃ ይደረግላቸዋል። እስኪ ያስቡት፣ ለ120 ቀናት ሙሉ ፀሐይን ሳታዩ ብትኖሩ። በሎንግቫየር ከጥቅምት ወር አጋማሽ ጀምሮ እስከ የካቲት ድረስ የፖላር ምሽት ይባላል። ቀትር ላይ እንኳ ሰማዩ እንደ ሌሊት የጠቆረ ነው። ነዋሪዎቹ በዚህ ወቅት የቫይታሚን ዲ እጥረት እንዳይገጥማቸውና ድብርት ውስጥ እንዳይገቡ ልዩ ጥንቃቄ ያደርጋሉ። በተቃራኒው ደግሞ ከሚያዝያ እስከ ነሐሴ ወር ድረስ ፀሐይ ለሰከንድ እንኳን አትጠልቅም። የእኩለ ሌሊት ፀሐይ ወይም ሚድናይት ሰን ትባላለች። ሌሊት 9 ሰዓት ላይ ልክ እንደ ቀኑ 4 ሰዓት ብርሃን ነው። ይህ የተፈጥሮ ክስተት ለቱሪስቶች ድንቅ ቢሆንም ለነዋሪዎቹ ግን የእንቅልፍ ሰዓታቸውን ለማስተካከል ፈታኝ ነው። አሁን ደግሞ ወደ ከተማዋ በጣም አስገራሚ ሕግ እንሄድ። በሎንግቫየር መሞት አይፈቀድም። ይህ ሲባል ዘላለም ትኖራላችሁ ማለት ሳይሆን በከተማዋ ውስጥ አስከሬን መቅበር ተከልክሏል ማለት ነው። ለምን ይመስላችኋል? እንደ አውሮፓውያን አቆጣጠር በ1950ዎቹ ሳይንቲስቶች አንድ ነገር አስተዋሉ። በከተማዋ መቃብር ውስጥ የተቀበሩ አስከሬኖች በከፍተኛ ቅዝቃዜ ወይም ፐርማፎረስ ምክንያት ሳይበሰብሱ እንደነበሩ ይገኛሉ። ይህም ማለት በሰውነታቸው ውስጥ የነበሩ ቫይረሶችና ባክቴሪያዎች አብረው ሳይሞቱ ይቆያሉ ማለት ነው። ለምሳሌ በ1918 ዓመተ ምህረት የተከሰተው የስፓኒሽ ፍሉ ቫይረስ በሟቾቹ አካል ውስጥ እስከ ዛሬ በሕይወት ተገኝቷል። ይህ ለከተማዋ ነዋሪዎች የጤና ስጋት ስለሚፈጥር አንድ ሰው በጠና ሲታመም ወይም ለሞት ሲቃረብ ወደ ኖርዌይ ዋና ምድር ይላካል። በድንገት የሞተ ሰው እንኳን ቢኖር አስከሬኑ ተጭኖ ወደ ሌላ ቦታ ይሄዳል። ሎንግቫየር
ለዓለም የምግብ ዋስትና ትልቅ አስተዋጽኦ የምታደርግ ከተማ ናት። የዓለም የዘር ባንክ እዚሁ ይገኛል። በተራራ ውስጥ ተቆፍሮ የተሰራው ይህ ግዙፍ ማከማቻ በቢሊዮን የሚቆጠሩ የእጽዋት ዘሮችን ይዟል። ዓለማችን በትልቅ ጦርነት ወይም በተፈጥሮ አደጋ ብትጠፋ እንኳን የሰው ልጅ ግብርናውን መልሶ እንዲጀምር እነዚህ ዘሮች በበረዶ ውስጥ በደህንነት ተቀምጠዋል። ከተማዋ የተመረጠችውም ምንም አይነት የመሬት መንቀጥቀጥ ስለሌለና ቅዝቃዜው ለዘሮች ዕድሜ ጠቃሚ ስለሆነ ነው። በዚህ ከተማ ድመት ማሳደግ በሕግ የተከለከለ ነው ብሎ ያምኑኛል? አዎ፣ እውነቴን ነው። ምክንያቱም በደሴቷ ላይ ያሉትን ብርቅዬ የአርክቲክ አዕዋፍ ዝርያዎች ከጥቃት ለመጠበቅ ሲባል የኖርዌይ መንግሥት ድመቶች ወደ ስቫልባርድ እንዳይገቡ ከልክሏል። ነገር ግን ከተማዋ በእንስሳት ባዶ ናት ማለት አይደለም። የከተማዋ አጋዘኖች በየመንገዱ በነጻነት ሲንሸራሸሩ ማየት የተለመደ ነው። እነዚህ አጋዘኖች ከሌላው ዓለም ዘመዶቻቸው ይልቅ አጫጭር እግሮችና ወፍራም ፀጉር አላቸው። ለብርዱ ተስማሚ ሆነው ነው የተፈጠሩት። ከሰዎች ጋር በጣም ስለሚላመዱም መኪና ሲመጣ እንኳን መንገድ ለመልቀቅ አይቸኩሉም። ሎንግቫየር ዛሬ የቱሪስትና የሳይንስ ማዕከል ብትሆንም መሰረቷ ግን የድንጋይ ከሰል ማውጫ ነው። ከተማዋ ስሟን ያገኘችው ጆን ሙንሮ ሎንግየር ከተባለ አሜሪካዊ ሲሆን እሱም የመጀመሪያውን የማዕድን ኩባንያ እዚያ የመሰረተው ሰው ነው። በዚህ ታሪክ ምክንያት አንድ የሚገርም ባህል እስከ ዛሬ ድረስ አለ። በሎንግቫየር ወደ ሆቴሎች፣ ሙዚየሞች ወይም የመንግሥት መስሪያ ቤቶች ሲገቡ የግድ ጫማውን ማውለቅ አለበው። ለምን መሰላችሁ? ድሮ ማዕድን አውጪዎቹ የከሰል ጥቁረትና አቧራ ወደ ቤት እንዳያስገቡ ጫማቸውን ደጃፍ ላይ ያወልቁ ነበር። ዛሬ ማዕድኑ ባይኖርም ያ አክብሮትና ንጽህናን የመጠበቅ ባህል ግን እንደቀጠለ ነው። በከተማዋ ያሉ ሆቴሎች ለገቢዎች የሚሆን የቤት ውስጥ ስሊፐር በነፃ ያዘጋጃሉ። ክቡራትና ክቡራን፣ ዛሬ ስለ ሎንግቫየር ብዙ ሚስጥሮችን አየን። ድመቶች የማይገቡባት፣ ሰዎች ጫማቸውን አውልቀው ሆቴልና ባንክ የሚገቡባት ይቺ ከተማ በቅዝቃዜ የተከበበች ብትሆንም ነዋሪዎቿ ግን በጣም ሞቃታማና ተግባቢ ናቸው። የዛሬው ዝግጅታችን እዚህ ላይ ያበቃል። በሰሜን ዋልታ ጫፍ ላይ ስላለው ሕይወት ምን ተሰማችሁ? አስተያየታችሁን በኮሜንት አሳውቁን። በቀጣይ ፕሮግራም በሌላ አስገራሚ ርዕስ እስከምንገናኝ ቸር ሰንብቱ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ